ሰላም ቤተሰቦቼ እንዴት ናችሁ? በሀገር ውስጥ ያላችሁ በውጭም ያላችሁ በያላችሁበት ሰላማችሁ ዝዝት ይበልልኝ። ዓለም ዳርቻ እህቶቼ ወንድሞቼ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ኑሩልኝ፣ ረጅም እድሜና ጤና ይስጥልኝ። ዛሬ ደግሞ ከወደ ዳላስ ትባላለችና ኤርትራዊ ነች። አብሊልኝ 40 ሰው አጠጭልኝ የተራበን ምስኪንን በደንብ አብሊልኝ ብላ ባለች መሰረት ደግሞ 40 ሰው ላበላላት ዝግጁ ነኝ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። የክርስትና ስሟ ደግሞ ስለ መዲና ብላችሁ ማለት ነው መዲና ዓለም እያላችሁ መርቁልኝ። ሁሌም ቤተሰቦቼ ስላበረታታችሁ አይዞሽ፣ ላይክ ሼር አርጉላት እና አበረታታት የምትሉ ረጅም እድሜና ጤና ይስጥልኝ። ዛሬ ደግሞ ስላሴ ናቸው። በስላሴ ምድር ደግሞ እንደዚህ ፏ ብዬ ሁላችሁንም ማስተያየት የመቀበል ግዴታዬ ነውና ባለፈው አንድ ወንድሜ ሱሪ አትልበሺ ቀሚስ ልበሺ ይላልከኝ። ዛሬ ከሱሪ ማልፌ ማለት ነውና በሀገር ልብስ ነው እንደዚህ ፏ ብዬ ድምቅ ብዬ መጣሁት። ጸጉሬንም ተሰርቸው እንደዚህ አምሮብኝ ደምቆብኝ ሽር ጉድ ብዬ። ስለዚህ በያላችሁበት ሁላችሁም ያቅማችሁን እኔ ብዙም አልልም። በእናንተም እኔ ስመረቅ በጣም ደስ ነው የሚለኝ። በእናንተ ምርቃቱ አቅሙ ኖሮ ባላደርግላቸው በእናንተ መመረቅ መታደል ነው። ጉልበትሽ ይባረክ፣ አንቺ ስላለሽ ነው እንደዚህ የጣፈጠ ያበላሽን ያጠጣሽን መባሉ ትልቅ ነገር ነው። ረጅም እድሜና ጤና ይስጥልኝ እህቶቼ። የጣፈጠ ነገር የተራበን ነገር እንደዚህ አስበልታችሁ ማስደሰታችሁ እኔም ራሱ በእናንተ ያገኘው ምርቃት ትልቅ ነው። ልጄ አንቺም ጉልበትሽ ይባረክ፣ የማታ እንጀራ ይስጥሽ፣ ጤና ይስጥሽ መባለቱ ለእኔም ትልቅ ነገር ነው፣ በረከት ነውና ስለዚህ አሁንም አበረታቱኝ እህቶቼ። ጠጋብና እንግዲህ የተሰራው ጎመን፣ ቀይ ወጥ፣ ቀይ ስር፣ ጎመን አልጫ ማለት ነውና ስለዚህ እንደዚህ ባማረ ዳላስዬ የሚወደን የደስ እንዳስሽ ደስ ሁላችሁም እህቶቼ እስከዛሬ የሰራሁላችሁም ምንም ያስከፋችሁኝ ነገር የለ። እንደዚህ አሳምሬ ቁልጭ አድርጌ ስለሰራው ስለዚህ እኔም ጤና ይስጠኝ፣ እናንተም ሁሌ ሰጪ ሁኑ፣ ሁሌ አብል ሁኑ፣ ሁሌ ተቀባይ ሁኑ። እውነት እኔ እንጃ ነኝ ብዬ ነገራችሁና በዚህ ላይ ደግሞ ማለት ነው አሁን ኪዳነ ምህረት ወንዝ አለ። ኪዳነ ምህረት ወንዝ ላይ የደከሙ እናቶች የደከሙ አባቶቻችንና ልብሳቸው አሁን አንዳንዴ እቤት ሳመጣችሁ ማለት ነው መናገር ፈልጌ ሳይሆን አቅም ያላችሁ ሰዎች ማለት ነው አሁንም አቅም ያላችሁ ሰዎች ግማሹ እንዲያርጉ ሳሙና ገዝቼ ያችን ደግሞ ለሁለት ቆረጥ አድርጌ መስጠት እፈልጋለሁ ማለት ነው። ልብሳቸውን ሊያጥቡ ሲሄዱ እንደዚህ በላስቲክ ምናምን ወንዝ ላይ ጨፍጨፍ አድርገው ሲያጥቡ ሳሙና የለውም ማለት ነውና ሳሙና እንደዚያም አድርጌ ብታረጉልኝ ደስ ይለኛል። እንደዚሁ ቪዲዮ እየሰራው ሁሉ ነገር ማለት ነው። ለምን ነገ ጠዋት ለራስ ነው መታመን ለራስ ነውና ስለዚህ ይሄ ምን የሚያለፍኩበት መንገድ ስለሆነ ቤተሰቦች ያለፍኩበት መንገድ ስለሆነ ምንም እንትን አይለኝም። ስለዚህ ጋይስዬ መዲና ዓለምዬ ይሄን ይመስላል የሰራው። ስለዚህ ሀገራችንንም ሰላም ያርግልን። ሀገር ሰላም ሲሆን ነው ማንኛችንም ሰው ወጥተን ሰርተን የምንበላው። ሀገር ሰላም ሲሆን ነው ወጥተን እፈልግንበት ሀገር ቅድሚያ ማለት ነው። ስለዚህ እናንተም በያላችሁበት እመቤቴ ስላሴ ዛሬ ስላሴ ናችሁ ሁላችሁም እህቶቼ። ባላችሁበት ፈጣሪ ጠብቃችሁ፣ ቤተሰቦቻችሁ ተቁጥር አይጉደሉ ማለት እኔን እንዳስደስታችሁ እንደዚህ የሚያስደስት የማታ እንጀራ ይስጣችሁ ነው የምለውና አይዞሽ ያለንሽ ተጎንሽ አትቸገሪ አይዞሽ የምትሉኝ ረጅም እድሜና ጤና ይስጣችሁ ነው የምለውና ስለዚህ እኔ አብልቸው አንድ እንጀራም ለኔ ከተረፈች ትልቅ ነገር ነው። ያችን ራሱን የመብላቴ በረከት ነውና ስለዚህ እኔ ምን ብዬ ልንገራችሁ፣ ሁሌ ስጭ ሆኑ እህቶቼ። መግባት ያሰባችሁ ወደ ሀገር የራሳችሁ ኑሮ እንዲሰጣችሁ ፈልጋለሁ። ልጅ የሌላችሁ ልጅ እንዲሰጣችሁ ፈልጋለሁ። በቃ ወደ ሀገር ገብታችሁ በሀገራችሁ ላይ ፎይ ብላችሁ ሰርታችሁ እንድበሉ ልቦና እንዲሰጣችሁ በቃ የራሳችሁን ኑሮ የራሳችሁን ነገር እንድትመሩ እህቶቼ መክራችኋለሁ። በሰው ሀገር 12 አመት ቆየ 15 አመት 20 አመት
8 ዓመት 9 ዓመት የምትሉ ብዙ እህቶች አላችሁና ስለዚህ ፈጣሪ ዛሬ ስላሴ ናቸውና ስላሴ ይሙሉላችሁ። ያሰባችሁትን ያቀዳችሁት መንገዳችሁ ሁሉ ቀኝ ይሁን እህቶቼ፣ ሁሌ ይሙላላችሁ። ሁሌ ሰጪ ይሁኑ። ትንሽ ተትልቅ ሳትሉ ካላችሁ ላይ አካፍላችሁ እንደዚህ የደከመ ማብላት እሱ ፈጣሪ ይሙላላችሁ። እሱ ዛሬ ስላሴ ነውና ስላሴ ይሙላላችሁ ነው። እኔ የምችለው ይሄንን ነው። አደነጋግሬ ማሰባበሬም ሆነ የምችለው ይሄንን ነውና የተባረከ ትዳር ሲጀመር ከላይ የተሰጠን ከፈጣሪ ሲሰጥ ነው። በቃ ከስደት በቃ ጥቅልል አድርጋችሁ ቤትም ሀገር ቢሆን ጥቅልል አድርጋችሁ ገብታችሁ ሰበር ሰጥቷችሁ በሀገራችሁ ላይ የራሳችሁን ኑሮ በሀገራችሁም ላይ ገብታችሁ በውጭ ሀገር ብቻ ሳይሆን ሰጪ ፈጣሪ የሚያደርጋችሁ በሀገራችሁ ላይ ደግሞ ሰርታችሁም ሁሌ ድሃን ምስኪንን እንድታበሉ ያርጋችሁ እህቶቼ ነው የምለው። በቃ እኔ ከዚህ በላይ ምንም የምችል የለውም ማለት ነውና አንዳንድ ደግሞ ኮሜንት ላይ እንደው ጥዳት እንደኔ ጥዳት ነው የለም ችግር የለም ይሉት ጥዳቴን አየሽ። እኔ ፏ ደመቅ ብዬ ባለኝ ነገር ላይ ፏ ማለት እወዳለሁ። ጭፍጭፍ ማድረግ ልብሴ እወዳለሁ። ሁለመና ጥድት ያለ ነው። አረብ ሀገር ስለሄድኩም አይደለም ከጥንት ከመሰረቱ እዚሁ ሀገር ገና ትንሽ ሆኜ ወንዝ ከብት ልጠብቅ ስሄድ 10 ነው ውሃ ውስጥ ምን ጨፈጨፍ ማለት በዛው ለመደ ጽዳትን አሁንም በጣም እወዳለሁ። ሼፍ ነበርኩ ብያችኋለሁ እና ብዙ ሰዎች ማለት ነው ሼፍ ነበርኩኝ። ስለዚህ ብዙ ባንወራራ ከቻላችሁ ላይክ አድርጋችሁ መውጣት ከስድብ ምንም የለውም። ካልቻላችሁ ደግሞ ዝም ብሎ መውጣት ችግር የለውም ማለት ነው። እኔ ቆፍጣና ነኝ። ሽር እያልኩ ወለዬ ጥድት ያልኩ ምን ይወጣልኛል ጎራዴት ማለት ነው። እና አንዳንዶቻችሁ ኮሜንት ላይ ይቅርታ እንደዚህ ብዬ ለተናገርኩት ቤተሰቦቼ ብዙ ጊዜ አትናገሪ መልስ አትስጫቸው፣ በቃ መልስ አትስጫቸው። ድሮ በዙሪያሽ ነበሩ በልተው ጠጥተው አሁን ሲፈምሱ እኔ ፈጣሪ ይየኝ ፈምሰው በእኔ ተለውጠው ትልቅ ደረጃ ደርሶ ማየት ለእኔም ትልቅ ነገር ነው። እኔ ምንም አይደለም ስለኔ ብዙ ያወሩላችኋል አሁንም ማለት ነው። እንደ ስራቸው ይስጣቸው ማለት ነው። እኔ ማውራት ስለሰው አልፈልግም። በቃ አንድ ሰው ከህይወት ወጣ ራቃ ነው። ስለዚህ የራሴን መንገድ የራሴን አላማ ነው ይዤ የምራመደውና በያላችሁበት እህቶቼ ወንድሞቼ ሰላማችሁ ዝዝት ይበልልን። ዛሬ ስላሴ ናቸው እና አንድ ነገር ልንገራችሁ። ሴፍቲ ስራ አለኝና ትናንት ተደውሎልኝ ዩኒፎርም ምናምን ውሰጂ ብለውኛል ማለት ነው። ጓደኞቼን ወክዬ ነው ምሳ ሰዓት ላይ እንደዚህ አቀራርቤላቸው እንደዚህ ፋርጌላቸው ልሄድ ነው። ከዚያ ደግሞ ስመጣ ደግሞ የራሴን ዩኒፎርም ቀርጬ የስራ መሳሪያዎች ምናምን ተቀብዬ ልመጣ ነውና ሴፍቲኒ ማለት ጎዳና መንገድ ተረጋ ስራ ማለት ነው። ስለዚህ እኔ ስራ ካገኘው ስራ አልንቅም፣ መስራቴን ነው የምፈልገው አይደለ? የሰው ልጅ ስራ መናቅ የለብንም። ዝቅ ብዬ ለመስራት ኑሮዬን ለማሸነፍ ግድ ነው። አሁንም ወደፊትም እየሰራው ነው። ለምን የኖርኩበት ስለሆነ ግዴታ አረብ ሀገር ስለሄድኩኝ መናቅ የለብኝም ማለት ነው። ያለፍኩት ላይፍ ስለሆነ አለፍሾይ ስባል ደስ ነው ያለኝ። ሁሉ ሰው ሲያይ አንቺ አሁን ትሰሪያለሽ እንዴ አረብ ሀገር ሄደሽ ምናምን ስመጭ ምናምን ይሉኛል። የራሴን ችግር ራሴ ነኝ የማውቀው ማለት ነው። ለምን ተዚህ ቀደምም ነግራቸዋለሁ። ብዙ ላይፍ የሰው ቤት እንጀራ ሰርቼ የሰው ቤት አሻሮ ቆልቼ ነው ልጆችን ያሳደጉ ብያቸዋለሁ። ለራሴም ደግሞ እንደዚያ ሆኖ ቆብ እየሰበሰብኩ የራሴ ሆቴል ከፍቼ ነበረ እየሰራው ነበር 9 ወር ድረስ ሰርቼ ከሰብ ከዛ በኋላ ነው በጣም ጥረተኛ ነኝ። በጣም እሰራለሁ። ስለዚህ በእያላችሁበት ሰላማችሁ በዝዝት ይበልልኝ። አወዳችኋለሁ።